ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ተምርግረን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የደፈጣ ጥቃትና ወታደራዊ ድሉ የቀጠለ የቲክቶከሮች እስር፣ የነዳጅ ጭማሪና ክህደቱ፣ የአገዛዙ ወታደሮች የጭካኔ እርምጃ መጋለጥ፣ ምሬትና የአዲስ አበባ ኪራይ፣ የአገዛዙ አፈናና የተዘጋው ሚዲያ ጋናና እስራኤል የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን ነሆ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት የግለሰቦችን ንብረት በመዝረፍና በማውደም ላይ ጭምር መሰማራቱን ገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ ታህሳስ 1 ቀን 2018 ዓ.ም ይፋ ባደረገው መረጃ በተለያዩ ግንባሮች ያደረገውን ወታደራዊ እርምጃ ተከትሎ በጠላት ላይ ድል መቀዳጀቱን የገለጸ ሲሆን በተቃራኒው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ሰላማዊ ሰዎች ንብረት በመዝረፍና በማውደም ተግባር ላይ መሰማራቱንም ጠቅሰዋል። አፋብኃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረገ እንደሚገኝና ከዳር 24 ቀን 2018 ጀምሮ መነሻው ምዕራብ ጎጃም ደንበጫ በማድረግ አንጀኔ ቀበሌ በመመሸግ ለ7 ቀናት ህዝብን ለመግደልና የተለያዩ ዘረፋዎችን ለመፈጸም የተንቀሳቀሰው ጠላት ላይ ዛሬ ከሌሊቱ 11 ሰዓት ከቀኑ 6 ሰዓት ድረስ ከባድ ውጊያ በማድረግ የጠላት ኃይል ላይ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀታቸውን ገልጿል። በዚያው ወደ ውጊያ በአማራ ክልል ራሱን ጥምር ጦር ብሎ እየተንቀሳቀሰ ያለው አረመኔ ስልጣን አስጠባቂ ሰራዊት ሞርታር 120 ዙ 23 የተጠቀመ ቢሆንም በ109ኛ ኮር 99ኛ ክፍለ ጦር አናብስቶች ከባድ ኪሳራ በማስተናገድ ከ35 በላይ የጠላት ኃይል ሲደመሰስ ከ40 በላይ ቀላልና ከባድ የመቁሰል አደጋ ማስተናገዳቸውን ደንበጫ ወረዳ አንጀኔ አሳቅሽኝ ማርያም ቤተክርስቲያን በመመሸግ ቤተክርስቲያን አጥር ግቢ በማቆሸሽ ሲጸዳዳበት የነበረውን ምሽግ ከጠላት በማስለቀቅ ብዛት ያለው ተተኳሽና የነፍስ ወከፍ መሳሪያ መማረክ መቻሉንም በዚሁ መረጃ አስታውቋል። በሌላ በኩል በተለያዩ ቀጠናዎች እየተወሰደ ያለውን ወታደራዊ እርምጃ ተከትሎ ከፍተኛ መደናገጥ ውስጥ የወደቀው የጠላት ስልጣን አስጠባቂ ወራሪ ኃይል ዛሬም ፋኖን እየተቀላቀለ መሆኑን ይኸው መረጃ ጠቅሷል። ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዳር 29 ቀን 2018 በአገዛዙ አረመኔ ስልጣን አስጠባቂ ሰራዊት ላይ የወሰደውን ጠንካራ ወታደራዊ እርምጃ ተከትሎ የደነገጡ የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት ከነማይ ወረዳና ከሸበል በረንታ ወረዳ ከሚገኘው ራሱን መከላከያ ብሎ ከሚጠራው 6ኛ ዕዝ 601ኛ ኮር 605ኛ ኮርና 14ኛ 52ኛ ክፍለ ጦር 5ኛ ሬጅመንት 2ኛ ሻምበል መረገጭ ከተማ በመክዳት ይበልጣል አዱኛ የሚባል መከላከያ አንድ ኮሪያ ክላሽ 2 ካዝና ከ120 ጥይት እንዲሁም ከወይራ ቀበሌ ሞላልኝ የሚባል የመከላከያ አባል 2 ኮሪያ ክላሽ ከ150 ተተኳሽ በመያዝ አፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው መቀላቀላቸውን አስታውቋል። በተመሳሳይ እስቲ በላዳሙና ጓደኛው 44ኛ ክፍለ ጦርን አዲስ ቅዳም ከተማ ከሚገኘው ካምፕ በመውጣት 105ኛ ኮር 44ኛ ክፍለ ጦርን የተቀላቀሉ ሲሆን ጸረ አማራው ብልጽግና የታጠቀው ሰይፍ የአማራ የሆነን አንገት ሁሉ ለመቅላት ብቻ እንደተዘጋጀ ስንረዳ ከመቀደማችን በፊት ቀድመነው የነቁ ወንድሞቻችንን ፈልገን ወደ ፋኖ መተናል በማለት ለፋኖ እጃቸውን የሰጡ መናገራቸውን ይኸው መረጃ ጠቅሷል። በሌላ በኩል 2 ወጣቶች ዳዊት ጌጡና ጃጃው ደሳለኝ የተባሉ በገጀራ የጠላትን ጠመንጃ መማረካቸውን ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታውቋል። ቀኝ የተሰኙ የከተማ አርበኞች በመሆን በዳንግላ ውስጥ የነበሩት እነዚህ ወጣቶች ዳር 25 ቀን 2018 ዳንግላ ከተማ ላይ ከቀኑ 5 ሰዓት ጸጋ የተባለውን የከተማዊ ሚሊሻ ከፍተኛ አመራርና ህዝቡን ያስመረረ የለየለት ባንዳ መሃል አስፓልት ቀበሌ 5 ላይ እርምጃ በመውሰድ መሳሪያውን ይዘው ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር በክብር መቀላቀላቸው ተገልጿል። ወደ ፋኖ ሲቀላቀሉ በ55ኛ ክፍለ ጦር መንገሻ ጀንበሬ ሻለቃ ጀግና አቀባበል የተደረገላቸው ሲሆን አርበኞቹ ይህን ድርጊት የፈጸሙት በቅርቡ አርበኛ ዘመነ ካሴ በከተማ ውስጥ ያለውም ትግል እንዲቀጣጠል ያቀረበውን ጥሪ መሰረት አድርገው መሆኑን ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ ታህሳስ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በእነማይ ወረዳ የሚገኘው የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል የግለሰቦችን ቤት ወደ ካምፕነት መቀየሩን፣ ሱቆችን መዝረፉን፣ ከዝርፊያ የተረፈውን ኃይል ማውደሙን ጭምር በመጥቀስ በከተማው የተለያዩ ግለሰቦች ንብረት ላይ ከፍተኛ ጉዳት ማድረሱን በዝርዝር መረጃ አፋብኃ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ታህሳስ 1 ቀን 2018 ባወጣው በዚሁ መረጃ ገልጿል።
የማህበራዊ መገናኛ ብዙሃን የሆነው ቲክቶክ አቀንቃኝ የሆኑት አዶናይ ጆሲና ጆኒ በፌዴራል ፖሊስ ለጥያቄ ትፈልጋላችሁ በማለት በቁጥጥር ስር እንዲቆዩ መደረጋቸው ተሰማ። ሙስናን በትዊተር ያጋለጠው ጋዜጠኛ ከእስራት እንዲፈታ ዓለም አቀፍ ጥሪ ቀረበ። በቅርቡ በአዲስ አበባ ከተማ በተካሄደው የቲክቶክ ሽልማት ክሪኤቲቭ አዋርድ ላይ የታዩ ባህላዊ ያልሆኑ የአለባበስ ስልቶችን በመከተል በማለት የተወሰኑ ሰዎችን በቁጥጥር ስር ያደረገው የፌዴራል ፖሊስ በሙዚቃ ስራውና በአቀራረቡ የሚታወቀው በሽልማት ስነ ስርዓቱ ወቅት ስለ ሴቶች እህቶች የወር አበባ ጤና ግንዛቤ ለማስጨበጥ ነው በማለት ሙሉ ቀይ ልብስ ለብሶ የታደመው በኋላም ይቅርታ የጠየቀው ቲክቶከሩ ጆሲ በፖሊስ ቁጥጥር ስር ማድረጉ ከአዲስ አበባ የወጡ መረጃዎች ገልጸዋል። ሰገጥም ፈመስም በሚል አነጋጋሪ አስተያየቱ የሚታወቀው ወጣቱ ቲክቶከር አዶናይ እና ጆኒ ማምሻውን በጸጥታ ኃይሎች ለምርመራም ተፈለጋላችሁ ተብለው በቁጥጥር ስር መዋላቸውን እነዚሁ የመገናኛ ብዙሃን ካወጡት መረጃ ለማወቅም ተችሏል። ይህ በዚህ እንዳለ መንበሩን በአሜሪካ ኒውዮርክ ግዛት ያደረገው ዓለም አቀፉ የጋዜጠኞች ተቋም በእንግሊዝኛው ምህጻረ ቃል ሲፒጄ ዛሬ ባወጣው መግለጫ በደቡብ ኢትዮጵያ ሲዳማ ክልል ዋና ከተማ ሐዋሳ ውስጥ ሙስናን የተዋጋው ጋዜጠኛ ኢዮብ ሽመልስ በማህበራዊ ትስስር ቲክቶክ አካውንቱ ሙስናን በመዋጋቱ ሐሰተኛ መረጃን አሰራጭቷል ተብሎ ከሐዋሳ ከተማ ወደ አዲስ ከተማ ክፍለ ከተማ ፖሊስ ጣቢያ መጋዙን ሲፒጄ አውግዟል። ባለፈው ታህሳስ ዲሴምበር 1 2025 ጀምሮ በፖሊስ ቁጥጥር ስር የሚገኘው ጋዜጠኛ ኢዮብ ባለፈው ታህሳስ ወይም ዲሴምበር 3 2025 ከሐዋሳ የመጀመሪያው ደረጃ ፍርድ ቤት ቀርቦ ለሰባት ቀናት የምርመራ ጊዜ ቢጠየቅበትም በምርመራ ሽፋን እስራቱ እስከ መጪው ታህሳስ ወይም በፈረንጆቹ ዲሴምበር 17 2025 እንዲጸና ፍርድ ቤቱ መወሰኑን ሁለት ምንጮች ለሲፒጄ ገልጸዋል። በዚህ ዓመት ውስጥ ከሙያው ጋር በተያያዘ መዋከብና መሰደድ፣ መሸማቀቅ፣ ራስን ማግለል ችግር የገጠመው ጋዜጠኛ ኢዮብ የደህንነት ዋስትና በመሻት ወደ ጎረቤት ኬንያና ዩጋንዳ ለወራት ቢሸሽም ራሱን ለመሸሸግ ቢሞክርም ከክልሉ ባለስልጣናት በኩል ኦፊሴላዊ ባልሆነ መልኩም ተገብቶለታል በተባለ የደህንነት ዋስትና ማረጋገጫ በማግኘት ወደ ኢትዮጵያ በቅርቡ ቢመለስም የፈራው እስራት እንዳልቀረለት የገለጸው የመብት ተሟጋቹ ድርጅት ሲፒጄ ጋዜጠኛው ኢዮብ በአስቸኳይ እንዲፈታም ለሲዳማ ክልል ባለስልጣናትም የተማጽኖ ጥሪ አቅርቧል። በወገራ ወረዳ የጠላት ኃይል ላይ የተጠናከረ እርምጃ በመውሰድ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዛሬ ታህሳስ 1 ቀን 2018 ዓ.ም የነበረ ውጊያ መሰረት አድርጎ ይፋ እንዳደረገው በወገራ ሚጦ ቀበሌ አገዛዙን ስልጣን አስጠባቂ ሰራዊት ስቦ በመደምሰስ ወታደራዊ ስልት አጭር ሰዓታት በፈጀ ብርቱ አውደ ውጊያ የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ፋባ በላይ ዘለቀ እዝ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ ስኬታማ የድምሰሳ ማጥቃት ያደረገው የጎንደር የበጋሻው ቴዎድሮስ ብርጌድ በወገራ ወረዳ ወገራ ጀጀህና ኖራ ጻድቃ አካባቢ ጠላት ላይ የሰነዘረውን የተጠናና የተቀናጀ ጥቃት ተከትሎ ጠላት ያላሰበው ድንገተኛ ጥቃት ያስተናገደ ሲሆን ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የቀረ ኃይሉን ይዞ ለመፈርጠጥ መገደዱን ገልጿል። በደረሰበት ድንገተኛ ጥቃት ሞራሉ የላሸቀው የጠላት ኃይል በፍርጠጣ ላይ ያለ በአካባቢው ያገኛቸው 3 ንጹሃን አርሶ አደሮችን በሰብል መሰብሰብ ተግባር ላይ በተሰማሩበት በግፍ የረሸናቸው ሲሆን የንጹሃን መኖሪያ ቤቶችና የቁም እንስሳትን ጭምር በማውደም የፋኖ ቤተሰብና ጎረቤት ናችሁ በሚል ሰላማዊ ሰዎችን ጅምር አግቶ ወደ አምባ ጊዮርጊስ ከተማ ለመሸሽ መገደዱን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዛሬ ታህሳስ 1 ቀን 2018 ይፋ ባደረገው መረጃ ገልጿል። ይህ በእንዲህ እንዳለ በደቡብ አማራ ቀጠና የአገዛዙ ስልጣን አስጠባቂ ጦር ህዝብ የሚገለገልበትን መንገድ ዳግም መዝጋቱን ደቡብ አማራ ቀጠና ባወጣው መረጃ ገልጿል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘራ ያዕቆብ አንድ ኮር አጼ ይኩኖ አምላክ ክፍለ ጦር ስር በሚተዳደረው ማጀበቴ ከተማንና ጨፋ ከተማን የሚያገናኘውን መንገድ በድጋሚ አገዛዙ ስልጣን አስጠባቂ ወራሪ ኃይል መዝጋቱን ገልጿል። በየቦታው የፋኖ ጥቃት መቋቋም ያቃተው የአገዛዙ ስልጣን አስጠባቂ ጦር በኦሮሞ ብሔረሰብ ዞን የሚተዳደረው የጨፋ ከተማ ህዝብና የማጀቴ ከተማ ህዝብ በግጭት ጠማቂው ሽመልስ አብዲሳ ሴራ ከዚህ በፊት በነበረው የብሔር ግጭት ተዘግቶ የነበረውን ከማጀቴ ከተማ ወደ ዋናው
ዋናው አስፋልት መውጫ መንገድ በሀገር ወግና ባህል መሰረት ከሁሉም ብሔር በተውጣጡ የሀገር ሽማግሌዎች ቁጭ ብለው በመነጋገር ችግራቸውን ትላንት ህዳር 30 ቀን 2018 ፈተው መንገዱ ለአገልግሎት እንዲውል አስከፍተው የነበረ ቢሆንም የአብይ አህመድ አገዛዝ ስልጣን አስጠባቂ ወራሪ ኃይል የሁለቱም ብሔሮች ግጭት እንደ አንድ የፖለቲካ መሸቀጫ ስለሚጠቀምበት ዛሬ በአብይ አህመድ ጀኔራሎች ትዕዛዝ መንገዱ እንዲዘጋ መደረጉን አፋብኃ ደቡብ አማራ ቀጠና ህዝብ ግንኙነት ዛሬ ባወጣው በዚሁ መረጃ ገልጿል። በዚህም ሽንኩርት ጭነው ለገበያ የተንቀሳቀሱ አሽከርካሪዎች ሽንኩርቱ እንደጫኑ ወደ ማጀቴ ከተማ እንዲመለሱ በአገዛዙ ወታደሮች መደረጋቸውን አማራውን አምርቶ ለገበያ ወደ ተለያዩ የኢትዮጵያ ክፍሎች እንደ ጤፍና ሽንኩርት የመሳሰሉ ሰብሎች የሚያቀርብበት ወቅት በመሆኑ አገዛዙ አማራ ህዝብ ላይ ተጨማሪ ጥቃት ለማድረስ እየተንቀሳቀሰ መሆኑን ገልጿል። ወደ ተለያዩ አገሪቱ አካባቢዎች የሚንቀሳቀሱ ሽንኩርት የጫኑ ተሽከርካሪዎችን በአማራ ክልል ኦሮሚያ ልዩ ዞን ጨፋ ጭሪ በምትባል ከተማ ላይ በማስቆም በማስፈራራት ተመልሰው ወደ ማጀቴ እንዲመለሱ ማድረጋቸውንም ደቡብ አማራ ቀጠና ገልጿል። ይህ የብልጽግና አገዛዝ በአማራ ህዝብ ላይ እየፈጸመ ያለው ጥቃት አካል መሆኑን የጠቀሰው ደቡብ አማራ ቀጠና አሳምነው ዕዝ የስርዓቱን ግብዓተ መሬት የምንፈጽምበት ቀን ቅርብ ይሆናል በማለት አሳምነው ዕዝ አጼ ዘርዓ ያዕቆብ ህዝብ ግንኙነት ዛሬ ታህሳስ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ ይሆናል ያለውን የነዳጅ ጭማሪ ይፋ አደረገ። በአዲሱ የዋጋም ጭማሪ መሰረት በቤንዚን ላይ የ7 ብር አካባቢ ጭማሪ የተደረገም ሲሆን በኬሮሲን ላይ ደግሞ በ8 ብር አካባቢም ጭማሪ መከሰቱም ታውቋል። የሚኒስቴር መስሪያ ቤቱ ዛሬ ይፋ ያደረገው የዋጋ ማሻሻም በ2018 ዓ.ም ከገባም ከአውሮፕላን ውጪ ባሉት የነዳጅ አይነቶች ላይ የተደረገ የመጀመሪያ ጭማሪ መሆኑም ታውቋል። የሚኒስቴር መስሪያ ቤቱ በለፈው መስከረም ወር ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋም በአዲስ አበባ ከተማ 210 ብር ከ10 ሳንቲም እንዲሸጥ የወሰነ ሲሆን ሌሎች የነዳጅ ዋጋ አይነቶችም ዋጋቸው ባለበትም እንዲቀጥል መወሰኑ አይዘነጋም። መንግስት በቤንዚን በኬሮሲንና በነጭም ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት ወር መጨረሻ ላይ ሲሆን በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላለፉት 5 ወራት ገደማ በ122 ብር ከ53 ሳንቲም በሌትር ሲሸጥ የቆየ ሲሆን የኬሮሲንና የነጭ ናፍጣ መሸጫ 120 ብር ከ94 ሳንቲም ዋጋም እንዲሆን መወሰኑ አይዘነጋም። ዛሬ ይፋ የተደረገው ማሻሻያ የሶስቱም የነዳጅ ምርቶች ዋጋ 129 ብር ከ12 ሳንቲም እንዲሆን አድርጎታል። አዲሱ ተመን የቤንዚን ዋጋ ላይ የ6 ብር ከ59 ሳንቲም ጭማሪ ያስከተለም ሲሆን የኬሮሲንና የነጭ ናፍጣም ደግሞ የችርቻሮ መሸጫ ዋጋ በ8 ብር ከ18 ሳንቲም እንዲጨምር ማድረጉም ታውቋል። የአውሮፕላን የኬሮሲን እንደዚሁም የቀላል እና ከባድ ጥቁር ናፍጣ ዋጋም ባለፈው ህዳር ወር ሲሸጥ በነበረበትም እንዲቀጥል እንደተወሰነም የሚኒስቴር መስሪያ ቤቱ ለነዳጅ ኩባንያዎች በላከው ደብዳቤ አስታውቋል። የሚኒስቴር መስሪያ ቤቱ ይህንን የዋጋ ማሻሻያ ይፋ ያደረገው ካለፈው ታህሳስ አንስቶ በሚተገበር የተጨማሪ እሴት ወይም ቫት እና የኤክሳይዝ ታክስ ምክንያትም የነዳጅ ዋጋ በ30 በመቶ ይጨምራል የሚሉ መረጃዎች በሰፊው ሲነጋገሩ ከቆዩ በኋላ ሲሆን ይህንንም ተከትሎ ባለፉት ቀናት በተለይ በመዲናይቱ በአዲስ አበባ ከተማ ከፍተኛ የነዳጅ እጥረት መከሰቱና የመኪናዎችም ሰልፍ መታየቱን ታዛቢዎችም ገልጸዋል። እንደ ነዳጅ በመሳሰሉ ወሳኝ ቁሶች ላይ የሚደረጉ ጊዜኑ ያልዋጀም ጭማሪዎችም ኑሮ ባጎበጠው ማህበረሰብ ላይ ተጨማሪ ጫና በመፍጠር ዜጎችን ለተቃውሞ ወደ አደባባይ እንዲወጡም ገፊ ምክንያት ሊሆን ይችላሉ የሚሉ ስጋቶች መኖራቸው ተመልክቷል። በቆቦ ከተማ ምኒልክ የሚል ጽሑፍና አርማ ያለበት ባጃጅ የሚያሽከረክር ግለሰብን የአብይ አገዛዝ ስልጣን አስጠባቂ ወታደሮች በእሳት ማቃጠላቸውን ምኒልክ ዕዝ አስታወቀ። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ትላንት ዳር 30 ቀን 2018 ዓ.ም ቆቦ ከተማ አቶ ብርሃኑ ፍስሐ የተባለን ግለሰብ ምኒልክ የሚል ጽሑፍና አርማ ያለው ባጃጅ ታሽከረክራለ በሚል ምክንያት በመያዝ ወደ ሆርማት ወታደራዊ ካምፕ በመውሰድ ምሽቱን ቤንዚንና ጭድ በመጠቀም መላ ሰውነቱን አቃጥለው ሞቷል ብለው ጥለው ሄደው ማሳ ላይ ወድቆ ተገኝቷል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 1 ቀን 2018 ባወጣው መረጃ በፎቶግራፍ አስደግፎ ይፋ አድርጓል። ጸረ አማራውና ጸረ ኢትዮጵያው የፋሽስቱ ብልጽግና አገዛዝ በበታችነት ስሜት የተተበተበና ስቃይ ውስጥ ያለ መሆኑ የሚታወቅ ነው ያለው አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬም ይኸው የበታችነት ስሜት በሽታው ቀጥሎ ምኒልክ የሚል ስምና ፎቶና አርማ አድርገሃል በሚል አንድን ግለሰብ በአሰቃቂ ሁኔታ መላ
ሰውነቱን በቤንዚንና ጭድ አቃጥለው የጥላቻ ጥጋቸውን አሳይተዋል ሲል ድርጊቱን አውግዟል። ጥቃቱ የተፈጸመበት ግለሰብ የመራቢያ አካሉን ጨምሮ መላ ሰውነቱ ላይ ከፍተኛ ጉዳት የደረሰበት ሲሆን በአሁኑ ሰዓት ቆቦ ሆስፒታል በሕክምና ላይ ይገኛል ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 1 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ምኒልክ ዕዝ በወታደራዊ ግንባር ዛሬም የጠላት ኃይል ላይ ድል መቀዳጀቱን አስታውቋል። ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር የደፈጣ ጥቃት መፈጸም በጠላት ላይ ድል መቀዳጀታቸውን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል። ጠላትም በደፈጣ ጥቃትና በሽምቅ ረፍት የመንሳቱ እንቅስቃሴ ተጠናክሮ መቀጠሉን የገለጸው የመረጃ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ውድመን የተባለ ቦታ ላይ በሁለት ኦራልና በአንድ ፓትሮል ይንቀሳቀስ በነበረው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ ድንገተኛ የደፈጣ ጥቃት በመጣል ድል መቀዳጀቷን አስታውቋል። ከዘመቻ አባናደው ማግስት በርካታ እግረኛ ሰራዊት ወደ ቤተ አማራ ያስገባው የአብይ ወራሪ አገዛዝ ምኒልክ ዕዝ በየቀጠናው እንዲገባ ካደረገው በኋላ በሁሉም ቀጠና ያለ ሰራዊቱ በደፈጣ ጥቃት ጠላትን እየመታ እረፍት እየነሳ ተረጋግቶ እንዳይቀመጥ የቀረውም ኃይል እየተማረረ እንዲኮበልል በማድረግ ማጥቃት ቀርቶ ተረጋግቶ እንዳይከላከል መደረጉንም ይኸው መረጃ ጠቅሷል። ምኒልክ ዕዝ በቂ ሁለንተናዊ ዝግጅት ማድረጉና ለአዲስ ትልቅ ድል መዘጋጀቱን ያወቀው ጠላት ከተለያዩ አካባቢዎች ሜካናይዝድና አንዳንድ ንብረቶችን በማሸሽ ላይ እንደሚገኝም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በሰላማዊ ሰዎች ላይ አስገድዶ መድፈርን እንደ ጦር መሳሪያ በመጠቀም ሰላማዊ ሰዎችን በግፍ በመረሸን ንብረት በመዝረፍና በማውደም በህዝብ ላይ እየፈጸመ ያለው የጦር ወንጀል ከፍተኛ የሰብአዊ መብት ጥሰት በዓለም አቀፍ ህግ ጭምር የሚያስጠይቅ ሲሆን አብይና የአገዛዙ ዋና ዋና ወታደራዊ አዛዦች እየተፈጸመ ላለው የጦር ወንጀል ተጠያቂ የሚሆንበት አሰራር ተግባራዊ እንዲሆን ፋኖ የጀመረውን የህልውና ትግል አጠናክሮ ማሸነፍ ብቸኛ አማራጭ መሆኑ ተደጋግሞ ጥሪ ሲቀርብ ቆይቷል። በአብይ አገዛዝ ስልጣን አስጠባቂ ጦር ውስጥ በአማራ ላይ የወረራ እቅድና ዓላማ ያለው የኦሮሚያ ክልል ልዩ ኃይል አባላት ገዳ ኮማንዶ የተባለውን ጨምሮ ከሰራዊቱ ጋር ተቀላቅለው እንዲዘምቱ መደረጋቸው ተደጋግሞ የተጠቀሰ ሲሆን ይህን ተከትሎ የወራሪነትና የጥላቻ ድርጊታቸው በተለያየ መንገድ በሚፈጽሙት አሰቃቂ የሰብአዊ መብት ጥሰት እየተገለጸ መሆኑ ተደጋግሞ ሲነሳ ቆይተዋል። በቅርቡ በሰከላ በእርሻ ስራ ላይ ያዟቸውን አርሶ አደሮች በአሰቃቂ ሁኔታ ትምህርት ቤት ውስጥ አስገብተው ከመግደል አልፈው ምላሳቸውን በመቁረጥ ብልታቸውን በመስለብ አይናቸውን በማውጣት የፈጸሙት አሰቃቂ ድርጊት በአማራ ክልል እየተካሄደ ያለው የፋኖና ያገዛዙ ጦርነት ሳይሆን በአማራ ህዝብ ላይ የዘመተው ስርዓት አሰቃቂ ድርጊትም ተገቢውን ትኩረት ሊያገኝ እንደሚገባ ጥሪ ሲቀርብ ቆይተዋል። የኢትዮጵያ አደጋ ስራ አመራር የቀድሞውን ኮሚሽነር የነበሩትም አቶ ምትኩ ካሳና ቤተሰቦቻቸው በተከሰሱበትም ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በእስራትና በገንዘብ እንዲቀጡ ፍርድ ቤት ውሳኔ አስተላለፈ። አቶ ምትኩ ካሳም ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ በቀረበባቸው የወንጀል ክስም ጥፋተኛ ሆነው በመገኘታቸው ዛሬ ረቡዕ ታህሳስ 1 2018 ዓ.ም የጥፋተኛ ውሳኔ ፍርድ ቤት አስተላልፎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አምስተኛ ሙስና ጉዳዮችም ችሎትም የአቃቤ ሕግን የቅጣት ማክበጃ የተከሳሾቹን የቅጣት ማቅለያም ካዳመጠ በኋላ የቀድሞው ኮሚሽነር አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም የአቶ ምትኩ ካሳን ባለቤት ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወራት እስራት የ3000 ብር የገንዘብ መቀጮ ፍርድ ቤቱ ወስኖባቸዋል። ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና የ3000 ብር የገንዘብ ቅጣትም እንደተጣለባትም ታውቋል። የኢትዮጵያ መንግስትም የአደጋ ስጋትና ስራ አመራር ኮሚሽነር የነበሩት አቶ ምትኩ ካሳን ከሙስና ጋር በተያያዘ ካለፈው ሐምሌ 6 2014 ዓ.ም ጀምሮ በቁጥጥር ስር አውሏቸው እንደነበረ ይታወሳል። በወቅቱ በፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አቶ ምትኩ ለእስር የበቁት አልሻዳይ ከተባለ አገር በቀል የበጎ አድራጎት ተቋም ጋር ተባብረው ፈጽመውታል በተባለ ሙስና
ወንጀል ተጠርጥረው መሆኑ መግለጻችን አይዘነጋም። የቀድሞ ኮሚሽነር አቶ ምትኩ በአማራ፣ በአፋር፣ በኦሮሚያና በቀድሞ ደቡብ ክልል ውስጥ በሚገኙ የግብረሰናይ ድርጅቶች ማዕከላት ጋር በመመሳጠር ለተረጆችም ሳይደርስ በመሸጥም ለግል ጥቅማቸው መዋላቸው በክሱ ላይ ተመልክቷል። እንዲሁም ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ 100 ሚሊዮን ብር የሚገመት ገንዘብ ለእርዳታ ድርጅት መሰጠቱም ተገልጿል። በደቡብ ኢትዮጵያ ይርጋለም የተወለዱት አቶ ምትኩ ካሳም የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ከመሆናቸው በፊት በክልሉ የምግብ ዋስትና ስራዎች ማስተባበሪያ ክፍል ኃላፊ የነበሩም ሲሆን እንደ ፈረንጆቹ አቆጣጠር በ2019 የተባበሩት መንግስታት ዋና ጸሐፊ ስር ተቋቁሞ በነበረው የአገር ውስጥም ተፈናቃዮች ከፍተኛ ምክር ቤት ውስጥም አባል ሆነው መመረጣቸው አይዘነጋም። በኢትዮጵያ ውስጥ አገዛዙ በህዝብ ሀብት የሚተዳደሩ መገናኛ ብዙሃንን በጉልበት በተቆጣጠረበት ወቅት የተወሰነ መረጃ ይሰጥ የነበረው አሻም ቲቪ ሙሉ ለሙሉ አገልግሎት ማቋረጡን አስታውቋል። ከ8 ዓመታት አገልግሎት በኋላ የአገዛዙ ከፍተኛ ጫና እንደነበረበት የተነገረው ጣቢያው ዛሬ በይፋ አገልግሎቴን አቋርጫለሁ ሲል ገልጿል። አሻም ቴሌቪዥን በአገር ቤት ከሚሰራጩ ቴሌቪዥን ጣቢያዎች መካከል በህዝቡ ላይ የሚደርሱ ኢኮኖሚያዊና ፖለቲካዊ ችግሮችን ተከታትሎ በመዘገብ አገዛዙ ጥርስ ውስጥ መግባቱ በተደጋጋሚ ጫናዎች ላይ መውደቁና ስፖንሰር ማጣቱ ጭምር ሲጠቀስ የቆየ ሲሆን ዛሬ አሻም ሚዲያ ትሬኒንግ አክሲዮን ማህበር ቦርድ ባወጣው መግለጫ ከማንኛውም የሚዲያ አገልግሎት ራሱን ማግለሉን አስታውቋል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተ ጀምሮ ባለፉት 8 ዓመታት በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ ማህበራዊ ሚዲያዎች ሲያሰራጭ መቆየቱን ጠቅሶ ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራውን ለመቀጠል አቅም በማጣቱ በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከዛሬ ታህሳስ 1 ቀን 2018 ጀምሮ ሙሉ በሙሉ በይፋ ስርጭቱን አቋርጧል በማለት ይፋ አድርጓል። በአሻም ቲቪ ሙያዊ አገልግሎት የሰጠችው ጋዜጠኛና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት አሻም ቲቪ በተለይ ለኛ የዜና ክፍል ጋዜጠኞች መስሪያ ቤት ብቻ አልነበረችም፣ ለእውነት፣ ለፍትህ፣ ለጋዜጠኝነት፣ ለመርህ ለመገዛት የወደደን ሙያተኞችን ሰብስባ በጠባቡ የሀገራችን የዲሞክራሲ መንገድ ውስጥ ህልም የሚመስል ሰፊ ሜዳን የሰጠችን ቤታችን ነበረች በማለት አገልግሎቱ መቋረጡን አስታኮ በማህበራዊ ሚዲያ ባሰፈረችው አስተያየት ገልጻለች። ሁልጊዜም ቢሆን የአሻም ቲቪ ጋዜጠኛ የነበርኩ በመሆኔ የሚሰማኝ ደስታና ኩራት በምንም የሚገለጽ አይደለም። እኔ ብቻ ሳይሆን ባልደረቦቼም ጭምር የሚስማሙበት ሀቅ ነው። በየሄድንበት ያስከበረችን ተቋም ናት። አሻም ምንም እንኳን ከአሻም ከለቀቅን በኋላና እንድንለቅ ምክንያት የሆኑን ሁነቶች ዛሬ የመጣው ነገር እንደማይቀር አመላካች የነበሩ ቢሆንም አሻም መዘጋቷን ይፋ ስታደርግ የተሰማኝ የሀዘን ስሜት ጠብቄው ነበር ተብሎ ሊታለፍ ብቻ የሚችል አይደለም በማለት አስተያየቷን አስፍራለች። የአሻም ጋዜጠኞች ለብዙዎች ተስፋና ከመከራቸው መተንፈሻ መሆናቸውን እስካሁን ድረስ የሚነግሩን በተለይም የገጠሪቱ ኢትዮጵያ ነዋሪዎች ብዙ ናቸው። ላለፉት 8 ዓመታት ፍትህ ላጡ የተሟገተችው ድምፅ ለተነፈጋቸው ድምፅ የሆነችው በብዙ መከራ ውስጥም ለጋዜጠኝነት መርህና ለእውነት አንድም ቀን ሳታዛንፍ የቆመችው አሻም ዛሬ መዘጋቷ ይፋ ሆኗል። ለእኛ ግን በሄድንበት ሁሉ የምናነሳት በመርህ በሙያ በእውነት ያነጸችን ቤት ናትና ስለተደረገልን ሁሉ እናመሰግናለን በማለት በቀድሞ በአሻም ቴሌቪዥን ጋዜጠኝነቷ የነበራትን ልምድ መሰረት አድርጋ በሰጠችው አስተያየት አስፍራለች። የአብይ አገዛዝ ከሱ ተቃራኒ የሆኑትን ሁሉ በማፈን ጋዜጠኞችን፣ ፖለቲከኞችን፣ በማንነታቸው የታሰሩት የምክር ቤት አባላትን ጭምር በማሰር ሀሳብን ለማፈን የሚያደርገው እንቅስቃሴ ተጠናክሮ በቀጠለበት በዚህ ወቅት አሻም ቴሌቪዥን ባለፉት 8 ዓመታት ትልቅ አስተዋጽኦ ማድረጓን የሚጠቅሱ ወገኖች የአብይ አገዛዝ ተለጣፊ በመሆን ህዝብን የካዱት ዶክተር ብርሃኑ ነጋና ያቋቋመው ኢዜማ ብቻ ሳይሆን ቀደም ሲል በዲያስፖራው ገንዘብ ተቋቁሞ ወደ አገር ቤት የገባው ኢሳትም ለአገዛዙ ተለጣፊ በመሆን የስርዓቱን ፖለቲካ በማሻሻጥ ራሱን ከህዝብ በመነጠሉ ወቀሳ ሲቀርበት የቆየ ሲሆን አሻም ቴሌቪዥን መዘጋት የስርዓቱ የአፈና ውጤት ግልጽ ማሳያ እንጂ ኢኮኖሚያዊ ጫና ብቻ ተብሎ ሊታለፍ የሚችል እንዳልሆነ ዜናውን አስታኮ አንዳንዶች አስተያየት ሲሰጡ አስተውለናል። የአዲስ አበባ ከተማ በተገባደደው የፈረንጆቹ 2025 ከፍተኛ የቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧም ተገለጸ። ቢዝነስ ኢንሳይደር አፍሪካ ዓለም አቀፍ የኦንላይን ዳታቤዝ የሆነውን የኖምቤት መረጃን ዋቢ አድርጎ እንደዘገበው በአዲስ አበባ ከተማ የኪራይ መረጃም ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃም 202ኛ ላይ አዲስ አበባን አስቀምጧታል። በዚህም ለመኖሪያ ቤት ተከራዮች በአፍሪካ
በአፍሪካ አህጉር ውስጥ በጣም ውድ ከሆኑ ከተሞች መካከል አዲስ አበባ አንዷ ነችም ብሏታል። ከአዲስ አበባ በመቀጠል የደቡብ አፍሪካም ኬፕ ታውን ከተማ የኪራይ መረጃ ጠቋሚ 21 ዓለም አቀፍ ደረጃ 218 ሆኖ ሲመዘገብ የሩዋንዳም ኪጋሊ በ16 የኪራይ መረጃ ጠቋሚ ዓለም አቀፍ ደረጃ 264 ላይ ተቀምጣለች። እንደ ቢዝነስ ኢንሳይደር ዘገባ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ከፍተኛ ፈተና ሆኗልም ብሏል። ከፍተኛ የመኖሪያ ቤት ወጪዎችም ግለሰቦችና ቤተሰቦቻቸውን ራቅ ወዳለ ከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪን መጨመር፣ የጉዞ ጊዜን ማራዘምና ምርታማነት መቀነስም ያስከትላልም ብሏል። በተለይ ዝቅተኛና መካከለኛ ገቢ ያላቸው የማህበረሰብ ክፍሎች በእጅጉም ተጎድተዋልም ተፈትነዋልም ብሏል። በተመሳሳይ የንግድ ቤት ኪራይ መጨመር በአነስተኛ መካከለኛ ንግዶች ላይ ከፍተኛ ጫና ማሳደሩን የገለጸው ዘገባው ብዙ ነጋዴዎችም ወጪያቸውን ለመመለስም ሲሉ ወደ ሌላ ቦታ እየተዘዋወሩ ስራዎቻቸውን ወይም ሰራተኞቻቸውን እየቀነሱ እንደሚገኙም ገልጿል። ምንም እንኳን በስፋት እየተለመደ የመጣው ከቤትም ሆነ የመስራት አሰራር ለአንዳንድ ድርጅቶች መፍትሄ እንዳገኘ ቢገለጽም ከፍተኛ የኪራይ ዋጋ ግን ወደ ቁልፍ የንግድ ማዕከላትም የመድረስ እድልን እየገደበ ይገኛል ሲል በመግለጫው ላይ ጠቅሷል። እንደ ምጣኔ ሀብት ተንታኞች የመንግስት ፖሊሲም ጣልቃ ገብነት አስፈላጊነትም አጽንኦት የተሰጠው ሲሆን ከነዚህ መካከል የመኖሪያ ቤት ድጎማ፣ አነስተኛ ዋጋ ያላቸው የኪራይ ቤቶች መስፋፋት፣ ከፍተኛ ፍላጎት ባላቸው አካባቢዎች የንግድ ኪራይ ቁጥጥር ማድረግና የከተማ ዳርቻዎችን በተሻለ ለማግኘት የሚያስችል የትራንስፖርት መሰረተ ልማት ማሻሻል የማህበረሰብን ችግርና ቀውስን ሊቀንስ ይችላልም ተብሎ ተገምቷል። በአገሪቱ ውስጥ የእርስ በርስ ጦርነት በተስፋፋበትና ይቃወማሉ የተባሉ ሁሉ በርካታ ሕሊናና የፖለቲካ እስረኞች ባሉበት ምርጫ ማድረግ የሚያስችል ሁኔታ የለም የሚል ወቀሳ እየቀረበ ቢሆንም ምርጫ ካልተወዳደርኩኝ እንደ ፓርቲ ልሰረዝ እችላለሁ በሚል ኦነግ በምርጫው በአጃቢነት ለመሳተፍ መወሰኑን አስታውቋል። በኢትዮጵያ እርስ በርስ ጦርነት በተስፋፋበት ሀሳባቸውን በነጻ የገለጹና ተቃውሞ አቅርበዋል የተባሉ ዜጎች በአማራ ማንነታቸው ሳቢያ የታሰሩ የምክር ቤት አባላትን ጨምሮ በርካታ የህሊናና የፖለቲካ እስረኞች ባሉበት ሁኔታ ውስጥ ምርጫ ማድረግ የሚቻልበት ሁኔታ የለም የሚል ወቀሳ እየቀረበ ቢሆንም በኦሮሚያ ክልል ውስጥ ባለው የጸጥታ ችግርና አስቻይ ምርጫ አውድ አለመኖሩን የጠቀሰው ኦነግ ከ5 ዓመታት በፊት በተመሳሳይ ምክንያት ምርጫውን ባለመሳተፉ ዘንድሮ ምርጫ ካልተሳተፍኩ እሰረዛለሁ በሚል ምርጫ ለመሳተፍ መወሰኑን አስታውቋል። በአቶ ዳውድ ኢብሳ የሚመራውና በአዲስ አበባ በቅርቡ ለዓመታት ተዘግቶ የቆየው ጽህፈት ቤቱ የተከፈተለት የኦሮሞ ነጻነት ግንባር ኦነግ በዘንድሮ ብሔራዊ ምርጫ ሳይወድ በግድ ለመሳተፍ መወሰኑን አስታውቋል። ሰባተኛ የተባለው አገራዊ ምርጫ ግንቦት 24 ቀን 2018 ይካሄዳል በሚል ምርጫ ቦርድ ይፋ ያደረገ ሲሆን ቦርዱ ይካሄዳል ወይም አይካሄድም በሚል በርካቶች ሲወዛገቡ በነበረው የዘንድሮ ምርጫ ለማካሄድ ቀኑን ይፋ ማድረጉ አገዛዙ የእርስ በርስ ጦርነቱ እየተካሄደ አብይ አህመድ ብቻውን ሮጦ የሚያሸንፍበትን ምርጫ ለማካሄድ መወሰኑን የምርጫ ቦርድን መግለጫ ተከትሎ አስተያየት ሲሰጥ ቆይቷል። ኦነግ ባለፈው 6ኛ ሀገራዊ ምርጫ በኦሮሚያ ክልል ባለው የጸጥታ ችግርና አስቻይ ምርጫ አውድ አለመኖሩን በመጥቀስ ከ5 ዓመታት በፊት ከተካሄደው 6ኛ ብሔራዊ ምርጫ ራሱን ማግለሉን አስታውሶ በዘንድሮ ብሔራዊ ምርጫ ግን ተሳትፎ እንደሚያደርግ ማረጋገጫ ሰጥቷል። የፓርቲው ጽህፈት ቤት ኃላፊ የሆኑት አቶ አለማየሁ ድሮን ጠቅሶ ዲደብሊው እንደዘገበው ኦነግ በምርጫው ላይ ለመሳተፍ አስቻይ ሁኔታዎች ላይ ኮሚቴ አዋቅሮ እየሰራ እንደሚገኝ ገልጸው የኦሮሞ ነጻነት ግንባር አሁን በስራ ላይ ባለው ቢሮ አዲስ አበባ ያለው ዋናው ቢሮ ብቻ ነው። በአገሪቱ በርካታ ቦታዎች ባሉ ግጭቶች ምክንያት ለምርጫ የተሟላ ሁኔታ ባይኖርም ምርጫውን አንድ የፖለቲካ ፓርቲ ከ2 ጊዜ በላይ ማቋረጥ አይችልም በሚለው የኢትዮጵያ ሕግ ስላለ ሕጉን ለማክበር ሲባል እንሳተፋለን በማለት እስካሁን እጩዎችን አለማስመዝገባቸውን ወደፊት ምን ያህል እጩዎች እንደሚያስመዘግብ እናሳውቃለን በማለት በአጃቢነት ለመሳተፍ የወሰነው ኦነግ በግዳጅ ላለመሰረዝ ብሎ ምርጫው እንደሚሳተፍ በዚሁ መረጃ በውሳኔው ተገልጿል። ኦነግ እውነተኛ የምርጫ ተፎካካሪነት በአቅሙ ልክ የሚገለጽበት የምርጫ ሁኔታ አለመኖሩን በጽህፈት ቤት ኃላፊው አቶ አለማየሁ ድሮ በኩል በሰጠው አስተያየት የገለጸ ሲሆን አስቻይ የፍትሐዊ ምርጫ ሂደት የሚፈትኑ ያላቸው ችግሮች መኖራቸውን በመዘርዘር አሁን የገጠመን ዋናው ፍትሐዊ የምርጫ ተግዳሮት በኦሮሚያ ባለፉት 6 ዓመታት እየተስተዋለ ያለው የጸጥታ ሁኔታ ነው በማለት ኦነግ ለ5 ዓመታት ያህል ሁሉም ቢሮዎች ተዘግተው አመራርና አባላት በእስር ላይ መቆየታቸውን የጽህፈት ቤት ኃላፊው ገልጿል። በመላው ኦሮሚያ በዞንና በወረዳዎች ያሉ ከ300 ያላነሱ ጽህፈት ቤቶቹ አሁንም እንደተዘጉ መሆናቸውን የጠቀሰው ኦነግ በዚህ ሁኔታ ውስጥ ነጻና ፍትሐዊ ምርጫ ማካሄድ የሚታሰብ ባይሆንም ፓርቲው ባለው አቅም ለምርጫው ዝግጁነት
የሚያስፈልጉ ተግባራትን አከናውናለሁ ማለቱን ዲደብሊው በዚሁ ዘገባ ጠቅሷል። አብይ አህመድ ባቋቋመው ሀገራዊ ምክክር ኮሚሽን ባለው የግል ጉዳይ አስፈጻሚው ተቋም አማካኝነት ፕሬዝዳንታዊ ስርዓት እንዲመሰረት ህዝቡ ወስኗል በሚል አዲስ አበባን፣ ድሬዳዋና ሞያሌን ወደ ኦሮሚያ ክልል ለማካለል አጀንዳ ቀርቦልኛል በሚል የቀረቡት አጀንዳዎችና በሀገራዊ ምክክር ኮሚሽኑ የቀረበው የውሳኔ ሀሳቦች ከምርጫ በኋላ ተግባራዊ ይደረጋል በሚል ራሱን ሰባተኛ ንጉስ እንደመሆን ናቴን ትንቢት ተናግራለች ያለው አብይ አህመድ ሰባተኛውን ሀገራዊ ምርጫ ብቻውን ሮጦ ለማሸነፍ የግል ጉዳይ አስፈጻሚ ያደረገው ምርጫ ቦርድ ይህንን ለማስፈጸም እየተንቀሳቀሰ ነው። ተለጣፊና አጃቢ የሆኑ ፓርቲዎችም ምርጫውን ተከትሎ ደረሰብን ያሉትን ስሞታ ከማሰማት ያለፈ ሚና እንደማይኖራቸው ከወዲሁ በወቀሳ እየተነሳ ይገኛል። የወላይታ ህዝብ የዘመን መለወጫ በዓል የሆነው ጊፍታ በተባበሩት መንግስታት የትምህርት የሳይንስ የባህል ድርጅት በእንግሊዝኛው ምህጻረ ቃል ዩኔስኮ የሰው ልጅ የማይዳሰስ ባህላዊ ቅርስ ሆኖም ተመዘገበ። በህንድ ኒው ዴልሂ ከተማ እየተካሄደ በሚገኘው 20ኛው የዩኔስኮ የማይዳሰሱ የባህል ቅርሶችም ጥበቃ ኮሚቴ ጉባኤ ላይ ጊፍታ የማይዳሰስ ባህላዊ ቅርስ ሆኖ መመዝገቡም ታውቋል። ጊፍታም በየዓመቱ ከመስከረም አጋማሽ እስከ ጥቅምት ወር መጀመሪያ ባለው ጊዜ የሚከበር ሲሆን የወላይታ ማህበረሰብ አዲሱም ዓመት መጀመሩን ያመለክታል። በዓሉም ከመድረሱ በፊት ባሉትም ቀናት ቤተሰቦች ቤቶቻቸውንና አካባቢያቸውን የሚያጸዱ ሲሆን ግጭቶችን ይፈታሉ። እንዲሁም በዓሉን በጋራ ለማክበር ወደ ቀያቸው ይመለሳሉ። የጊፍታ በዓል በቤተሰብ በስብስቦች፣ በጥሬ ስጋ፣ በባህላዊ መጠጦች መጋራትና በሽማግሌዎች ምርቃት የሚከበር ሲሆን ምሽት ላይ ባህላዊ ዘፈንና ጭፈራም ታጅቦ በእሳት ዙሪያም መርሃ ግብር ይከናወናል። የ10 ቀን በዓል የሚደመደመው በፈረስ ግልቢያም በሙዚቃ እና በመጨረሻም በምርቃት በሚታጀብ ታላቅ መርሃ ግብር በመሆኑ ጎሎ እጄታ መሆኑ ይገለጻል። በዓሉ የተለያየ የጾታና የእድሜ ድርሻ ያለው መሆኑን ከመለያዎቹ መካከል አንዱ ሲሆን ለአብነትም ያህል ሴት ልጆች ባህላዊ ምግቦችንና መጠጦችን በማዘጋጀት ቤታቸውን በማስዋብ እናቶቻቸውን የሚያግዙ ሲሆን ወንድ ልጆችም እንጨት በመስበር ቤቶችን በማደስ አባቶቻቸውን ይረዳሉ። ሽማግሌዎችም አለመግባባቶችን በመፍታት በእርሻ ስራ ላይ ምክር በመስጠትም እንዲሁም ምርቃት በመለገስም ማህበራዊ መስተጋብርን ይፈጽማሉ። እንደ ዩኔስኮም ገለጻም የጊፍታም ዕውቀትና ልምዶችም በቤተሰብ ውስጥም የሚተላለፉ ሲሆን በትምህርት ቤቶችም በባህላዊ ተቋማትና በአካባቢው መገናኛ ብዙሃን አማካኝነትም ይጠናከራሉ። በዓሉ በትውልድ መካከል ያለውን ትስስር፣ ሰላምን፣ አንድነትና ማህበራዊ ትብብሮችን የሚያጎለብትም ከመሆኑም በላይ ወጣቶችን የተለያዩ ሀገሮቻቸውን የሚያገኙበት አጋጣሚ ሆኖም ይገኛልም ተብሏል። ዛሬም የተሳሳተ ኢኮኖሚ ፖሊሲ በመከተል የሀገሪቱን ኢኮኖሚያዊ ቀውስ እያባባሰ የሚገኘው የአብይ አገዛዝ በነዳጅ ምርቶች ላይ ጥለዋለሁ ያለውን የ30% የግብር ጭማሪ አይኖርም በማለት በአደባባይ ክዷል። ዛሬ የተጨመረው የነዳጅ ዋጋ ጭማሪ ግብሩ ህዝባዊ ቁጣ ያስነሳል በሚል በተለዋጭ የተወሰደ እርምጃ መሆኑ ታውቋል። ዛሬ በነዳጅ ላይ ጭማሪ መደረጉን ተከትሎ ዓለም አቀፉ የገንዘብ ድርጅት $261 ሚሊዮን ለአብይ አገዛዝ ከፈቀደለት ብድር ላይ ለመስጠት መስማማቱ ታውቋል። በነዳጅ ምርቶች ላይ የ15% ኤክሳይዝ ታክስ እና 15% የተጨማሪ ሴት ታክስ ቫት በጠቅላላ 30% ተጨማሪ ታክስ ለመጣል አቅዶ አስቀድሞ በገንዘብ ሚኒስቴር አማካኝነት በይፋ መግለጫ የሰጠውና ለአንድ ወር አራዝም ያለው በማለት ከዛሬ ጀምሮ ተግባራዊ ለማድረግ አቅዶ የነበረው አገዛዝ ውስጡን ህዝባዊ ቁጣ ይነሳል በሚል ስጋት በነዳጅ ምርቶች ላይ የሚጣል የ30% ግብር የለም በማለት ያወጣውን መግለጫ እና የወሰነውን ውሳኔ የካደ ቢሆንም ዛሬ የተደረገው የነዳጅ ዋጋ ጭማሪ በተዘዋዋሪ ግብሩን ታሳቢ ያደረገና ይህንኑ ተከትሎ ትዕዛዝ የሰጠው ዓለም አቀፉ የገንዘብ ድርጅት IMF 261 ሚሊዮን ብር አስቀድሞ ለመስጠት ከተስማማው ብድር ላይ በዛሬው ዕለት ለአብይ አገዛዝ መፍቀዱ ታውቋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ከታህሳስ ወር 2018 ጀምሮ በነዳጅ ምርቶች ላይ 30% ግብር ይጣላል የሚል መረጃ በማህበራዊ ሚዲያ ላይ ሲዘዋወር ቆይቷል። ነገር ግን መረጃው ሐሰተኛ ነው በማለት ገንዘብ ሚኒስቴር በይፋ ያወጣውን መግለጫ አስተባብሎ ለሪፖርተር አስተያየቱን መስጠቱ ተዘግበዋል። ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ የለም ያለው ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያ ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣን የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ የለም በማለት የቀረባቸውን ግብር ታሳቢ በማድረግ በነዳጅ ላይ የ7 ብር ጭማሪ በሊትር ያደረጉበትን ውሳኔ የተመለከቱ ወገኖች ይደረጋል የተባለው የታክስ ጭማሪም በተዘዋዋሪ በቀጥታ ጭማሪ ተግባራዊ ለማድረግ እየሞከሩ ነው። ህዝቡ ይህንን ተከትሎ ሊመጣበት የሚችለው ከፍተኛ የኑሮ ጫና የበለጠ ያጎብጠ
ገልጸዋል። በተደራጀና በተቀናጀ መንገድ አሽከርካሪዎች፣ ሸማቾችና ነጋዴዎች ጭምር ስርዓቱ የተሳሳተ ኢኮኖሚ ፖሊሲውን ተከትሎ ህዝቡን ለመከራ መዳረጉን ሊቃወሙ ይገባል። መምህራንና የጤና ባለሙያዎች በተደራጀና በተቀናጀ መንገድ ህዝቡን ጭምር በማስተባበር የራሳቸውን ጥያቄ ይዘው በመውጣት ከህዝቡ ጋር ግንባር ፈጥረው ተቃውሞ ሊያደርጉ ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። ሰሞኑን ነዳጅ ይጨምራል፣ ከዛሬ ጀምሮ ታክስ ተግባራዊ ይደረጋል በሚል በተለያዩ አገሪቱ አካባቢዎች ዋና ከተማዋ አዲስ አበባን ጨምሮ ነዳጅ እያለ የለም የተባለ ቢሆንም ከባለስልጣናት ጋር የጥቅም ትስስር ያላቸው የነዳጅ አከፋፋዮች የወሰኑትን ውሳኔ ተከትሎ አሽከርካሪዎች በተደጋጋሚ ቅሬታ ቢያቀርቡም ሰሚ አጥተው ዛሬ በአዲሱ ጭማሪ አስቀድሞ የገባው ነዳጅ ጭምር እንዲሸጥ የተደረገ ሲሆን ጭማሪውም ሆን ተብሎ ታቅዶ በአገዛዙ የተወሰደና አገዛዙ ለይስሙላ ህገወጥ ነዳጅ ዝውውርን እከላከላለሁ ይበል እንጂ የራሱ ባለስልጣናት በየደረጃው በፌዴራልም ሆነ በክልል ይህንን ተግባራዊ በማድረግ ዘርፈው እያዘረፉን ነው በማለት አሽከርካሪዎች ቅሬታቸውን በአደባባይ መግለጽ ጀምረዋል። የሾፌሮች አንደበት በማህበራዊ ገጹ መንግስት የሚያወራና የሚሰራው መሬት ላይ ያለ ምንም የማይገናኝ ነው፣ በምናብ ያለሙትን እንደተተገበረ አድርገው ያወራሉ፣ በሚዲያ ኮራ ብለው ይናገራሉ። በነዳጅ ቁጥጥር ላይ መንግስት ተገበርኩ የሚለው ቴክኖሎጂ ዘረጋው የሚለው አሰራር ምንም መሬት ላይ የሌለ ነው በማለት በጂፒኤስ እያንዳንዱ ነዳጅ እንከታተላለን በማለት አብይ አህመድ ከዚህ ቀደም የሰጠውን መግለጫ ስሙን ሳይጠቅሱ ጭምር በማስታወስ በተግባር እየታየ ያለው ከወሬው ተቃራኒ መሆኑን በተቃውሞ አንስተዋል። መኪናው ላይ ማደያው ላይም ታንከር ላይም ጂፒኤስ ገጥመን ሲደበቅ ቀሪውን ስለምናውቅ አውጣ እንላለን በማለት አብይ አህመድ ከዚህ ቀደም በአደባባይ የደሰኮረውን በተጨባጭ ካለው ሀቅ ጋር ሆድና ጀርባ መሆኑን በተቃውሞ አንስተዋል። ይህ በእንዲህ እንዳለ የአብይ አገዛዝ የውጭ ምንዛሪ ለማግኘትና ተጨማሪ ጦር መሳሪያ ለመሰብሰብ ብልጭልጭ ፕሮጀክቶቹን ለማካሄድ በሀገሪቱ ስም ብድር ከሚወስድባቸው ተቋማት አንዱ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በ4 ዓመት ውስጥ ሰጠዋለሁ ካለው ብድር ውስጥ የተለያዩ ኢኮኖሚ ያላቸውን የኢትዮጵያ ህዝብን የሚጎዱ ኢኮኖሚያዊ ውሳኔዎችን ተግባራዊ እንዲያደርግ የታዘዘው አብይ አህመድ ደረጃ በደረጃ የብር የመግዛት አቅምን ከማዳከም ጀምሮ እየወሰዳቸው ያሉ እርምጃዎች አንዱ በነዳጅ ዋጋ ላይ ጭማሪ እንዲደረግ ሲሆን ድጎማ ከማቋረጥ ጀምሮ ዛሬ የተጨመረው የነዳጅ ጭማሪን ታሳቢ ማድረግ አይኤምኤፍ እሰጣለሁ ካለው ገንዘብ በዛሬው ዕለት $261 ሚሊዮን ከብድሩ ላይ ለመልቀቅ መስማማቱን ከራሱ ከዓለም አቀፉ የገንዘብ ድርጅት የተገኘው መረጃ ይጠቅሳል። ምዕራብ አፍሪካዊቷ ጋና 4 የህዝብ እንደራሴዎቿን ጨምሮ 7 ዜጎቿ በእስራኤል መንግስት ታስረው መባረራቸውን ተቃወመች። ጋናም አጸፋዊ እርምጃ መውሰዷን አስታወቀች። የጋና የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 7 2025 ወደ እስራኤል የተጓዙ ዜጎቹ በእስራኤል መንግስት የጸጥታ ኃይሎች በቁጥጥር ስር ውለው የተወሰኑት በእስራኤሉ ቤን ጉሪዮን አውሮፕላን ጣቢያ በኩል ወደ ጋና እንዲባረሩ መደረጋቸው ሰብአዊ መብትም ጥሰት መጋለጣቸው አሳፋሪና ተቀባይነት የሌለው እርምጃ ነው በማለትም አውግዟል። እንደገና የውጭ ጉዳይ ሚኒስትር መግለጫም ለእስራትና ለመባረር የተጋለጡት ዜጎቹ መካከል 4ቱ የህዝብ እንደራሴዎች ሲሆኑ በእስራኤል ቴልአቪቭ ከተማ የተካሄደውን ዓመታዊ የዓለም አቀፍ የመረጃ ደህንነት ወይም ሳይበር ሴኩሪቲ ኮንፈረንስ ለመሳተፍ የተጓዙ እንደነበረም ገልጾ በዜጎቻችን ላይ የደረሰው ያለ በቂ ምክንያትም ቀጥተኛ ጥቃትም ካለፈው እሁድም ጀምሮ በቅርበት ስንከታተል ተለው ቆይተናል። እስራኤል መንግስት በዜጎቻችን ላይ የወሰደው እርምጃም አሸማቃቂ ኢሰብአዊና ተቀባይነት የሌለው ነው ብሏል። የጋና የውጭ ጉዳይ ሚኒስትር መግለጫውን ሲቀጥል 4ቱ የህዝብ እንደራሴዎች ከ5 ሰዓታት በበለጠ በጋና መንግስትና በእስራኤል መካከል በተደረገ ጥልቅ ዲፕሎማሲያዊ ክርክር አማካኝነት የተለቀቁ ሲሆን የተቀሩት 3 ዜጎቹ በቀጣዩ የአውሮፕላን በረራ ወደ ጋናም ተጠርዘዋልም ብሏል። በእስራኤልና በጋና መንግስት መካከል ላለፉትም 6 አስርት ዓመታት የጠለቀ ዲፕሎማሲያዊ ግንኙነት እንዳለ ያወሳው የጋና የውጭ ጉዳይ ሚኒስትር በእስራኤል ቴልአቪቭ የሚገኘው የጋና ኤምባሲ ስለ ዜጎቹ ምንነትም አስፈላጊውን ማብራሪያን ለመስጠትም ባለመተባበሩ እርምጃው ተወስዷል የሚለውን የእስራኤል መንግስት አስተያየትን ተቀባይነት የሌለው ነው፣ የጸባጫሪነትና በሁለቱ ቅርብ አገራት መካከል ያለውን ታሪካዊ ትስስርና ግንኙነትን ጥቁር ቀለም የሚቀባ ነው ብሎታል። በአክራ የሚገኙት የእስራኤል ዲፕሎማቶችን በመጥራትም ጠንካራም ተቃውሞውን እንደሚገልጽ የገለጸው የጋና የውጭ ጉዳይ ሚኒስትር ተመሳሳይ የግብረ መልስ እርምጃም በእስራኤል ዜጎች ላይ ለመውሰድ እንገደዳለን ሲል አስጠንቅቆ ነበረ። በአክራና በቴልአቪቭ መካከል የተፈጠረውን የዲፕሎማሲያዊ ቁርቋሶን ተከትሎ ከእስራኤል ወደ ጋና የተጓዙ 3 የእስራኤል ዜጎች ዛሬ በቀጥታ ወደ እስራኤል መባረራቸውን የጋና የመገናኛ ብዙሃን ገልጸዋል። የሁለቱ መንግስታት ልዩነታቸውና ውጥረቶችን ለማርገብ የተለያዩ ጥረቶችም እያደረጉ መሆኑም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው።
ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።